በኢትዮጵያ ለቴክኒክና ሙያ ያለው አመለካከት ዝቅተኛ በመሆኑ ከዘርፉ የሚገኘውን ጥቅም ማግኘት እንዳልተቻለ ተገለጸ። በክህሎት ላይ ትኩረቱን ያደረገ የምክክር መድረክ በመካሄድ ላይ ነው። አሜሪካ በኢራን ኒውክሌር መርሃ ግብር ዙሪያ ከሀገሪቱ ጋር ለመነጋገር ያቀረበችው ጥያቄ እክል ገጠመው። ኢትዮጵያችንን እየተከታተላችሁ ቆይታ እንድታደርጉ እንጋብዛለን። ይወዳችሁ ተመልካቾቻችን ከዚህ ከስቱዲዮ ባሻገር በተለያዩ የሀገሪቱ የከተማው አካባቢዎች እንዲሁም ተጨማሪ የሆኑ መረጃዎች እንዲያደርሱን ሪፖርተሮቻችንን በቀጥታ መስመራችን ላይ ወደ ኋላ ላይ እናገኛቸዋለን። ማንን እንጠብቅ የሚለውን ጥቂት እንበላችሁ። ተስፋዬ ለሜሳ አንደኛው ነው። በክህሎት ለኢትዮጵያ በተለይ ክህሎት ላይ ትኩረቱን ያደረገ ምክክር እየተከናወነ ነው በፕሬስ ድርጅት አማካይነት። ያንን አስመልክቶ ተጨማሪ ማብራሪያ ወደ ኋላ ላይ የሚያደርሰን ይሆናል። ለዚህ በቀጥታ መስመር ያገኘነው ሌላኛው ባልደረባችን አባዲ ወይናይ ነው። በወተት ምርት ላይ ትኩረቱን ያደረገ የወተት ምርታማነት እንዴት ማደግ ይገባዋል የሚሉ ሀሳቦች ላይ ውይይት እያደረገ የሚገኝ መድረክ አለ። ከዛ ጉዳይ ጋር ተያይዘው ተጨማሪ የሆነ ማብራሪያ ወደ ኋላ ላይ የሚያደርሱን ይሆናል። አጫጭር ዘገባችንን እናስቀድም። መንግስት በዜጋ ተኮር ዲፕሎማሲ ትኩረት ሰጥቶ በመንቀሳቀስ በማይናማር አስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያንን ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር አስታውቋል። ህንድ በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር በእገታ ስር ቆይተው ወደ ታይላንድ ከተሻገሩ 133 ኢትዮጵያውያን መካከል 32ቱ ዛሬ ወደ ሀገራቸው መግባታቸው ተገልጿል። 43 ኢትዮጵያውያን ደግሞ ዛሬ ምሽት ይገባሉ ተብሎ እንደሚጠበቅ በመረጃው ተመላክቷል። ቀሪዎቹ በታይላንድ ማቆያ የሚገኙ 58 ኢትዮጵያውያንን ወደ ሀገራቸው ለመመለስ ኤምባሲው ጥረት እያደረገ እንደሚገኝም ተጠቁሟል። በተያያዘ መንግስት ጃፓን በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር አስቸጋሪ ሁኔታ ውስጥ የሚገኙ ሌሎች ኢትዮጵያውያንን ወደ ታይላንድ በማሻገር ወደ ሀገራቸው ለመመለስ ጥረት እያደረገ እንደሚገኝም ተጠቁሟል። ህብረተሰቡ በህገወጥ የሰዎች አዘዋዋሪዎች ሐሰተኛ ቅስቀሳ ተታለው የስራ ስምሪት ውል ወዳልተፈጸመባቸው ሀገራት ከሚደረጉ እንቅስቃሴዎች እንዲቆጠብም የውጭ ጉዳይ ሚኒስቴር አሳስቧል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በማይናማር በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያን በተመለከተ በተደጋጋሚ ዘገባዎች ሰርቶ ለህብረተሰቡ እንዳደረሰ የሚታወስ ነው። እንቀጥላለን። በቀጥታ ስርጭት ማብራሪያ ወደምንሻባቸው ጉዳዮች እንሻገራለን። የወተት ምርታማነትን ለማሳደግና ተጠቃሚነትን ለማረጋገጥ ሲባል በትብብር ሊሰራ እንደሚገባ ተገለጸ። በወተት ምርት እድገት ላይ ትኩረቱን ያደረገ ውይይት እየተካሄደ ነው። ኢትዮጵያ በእንስሳት ሀብት ቀዳሚ ሀገር ብትሆንም ከዘርፉ የምታገኘው የወተት ምርት ተጠቃሚነት ግን ዝቅተኛ ስለመሆኑ ይነገራል። ለዚህም በዘርፉ የሚደረጉ ፈጠራዎችን ማሳደግ፣ የግሉን ዘርፍ ተሳትፎ ማጠናከርና ቅንጅታዊ አሰራርን መዘርጋት እንደሚያስፈልግ ይጠበቃል። በተለይም የልማት ትሩፋት በሀገሪቱ ያለውን የወተት ምርት መጠን እንዲጨምርና ዘርፉ እንዲነቃቃ እያደረገ ስለመሆኑ ተገልጿል። እዚህ ጉዳይ ላይ ልንቆይ ነው። የተወደዳችሁ ይህንን ውይይት የተካተለ የሚገኘው ዘጋቢያችን አባዲ ወይናይ ተጨማሪዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ አባዲ፣ እንደምን ቆየህ? እንግዲህ በእንስሳት ሀብት ምርቷ በአፍሪካ ቀንድ ወይ ደግሞ በአፍሪካ አህጉር ቀዳሚ ናት ሲባል በወተት ምርታማነት ግን አነስተኛ እንቅስቃሴ ላይ ነው ያለችው የምትባለው ኢትዮጵያ ችግሩ እንደምን ተፈጠረ? ይሄን ለመቅረፍ ወይ ደግሞ ለማመጣጠን ምን እየተሰራ ነው ተባለ በውይይቱ? አመሰግናለሁ ሰለሞን። እንግዲህ አንተም ቀደም ብለን እንደጠቀስከው ኢትዮጵያ በርካታ ሀብቶች ያሏት ሀገር ናት። ከነዚህ ሀብቶቿ መካከል ደግሞ በቀዳሚነት የሚጠቀሰው የእንስሳት ሀብቷ ነው። በተለያዩ የሀገሪቱ ክፍሎች ለሀገሪቱ መልክዓ ምድር የሚመቹ የተለያዩ የእንስሳት ሀብት ያላት ሀገር ናት። ታዲያ ኢትዮጵያ እንግዲህ ከ50 እስከ 60 ሚሊዮን የሚገመት የእንስሳት ሀብት እንዳላት መረጃዎች ያመለክታሉ። ታዲያ ይህም ሀብቷ በአፍሪካ ብሎም በዓለም አቀፍ ደረጃ ስሟ በቀዳሚነት እንዲጠቀስ አስችሏታል። ይሁን እንጂ ኢትዮጵያ ይህን ያክል ሀብት ቢኖራትም ከዘርፉ እያገኘች ያለው ጥቅም ግን በሚገባው ልክ አለመሆኑ ነው የሚገለጸው። በተለይም ደግሞ ከወተት ምርት ጋር ተያይዞ ኢትዮጵያ የምታገኘው ምርት እጅግ አናሳ ነው። ካላት ሀብት አንጻር ዝቅተኛ ነው። የኢትዮጵያ ሕዝብ በአመት በአማካይ ማለት ነው የ44 ሊትር ወተት ነው የሚጠቀመው። ይህም ከሌሎች የአፍሪካ ሀገራት ጋር ሲነጻጸር ዝቅተኛ ነው። በተለይም ደግሞ ካላት ሀብት አንጻርም ሲነጻጸር ይህ የወተት ምርት ተጠቃሚነት ዝቅተኛ ነው። እንደ ኬንያና ኡጋንዳ ያሉ የአፍሪካ ሀገራት ከፍተኛ የሆነ የወተት ምርት ተጠቃሚነት አላቸው ከኢትዮጵያ አንጻር ሲታይ ማለት ነው። ኬንያ ብቻ ብንወስድ እስከ 100 ሊትር የሚጠጋ ወተት በአመት በአማካይ ይጠቀማሉ ማለት ነው። የኢትዮጵያ ግን 44 ሊትር ብቻ ነው። ይህ ደግሞ ማደግ አለበት። ለዚህም በትኩረት ሊሰራ እንደሚገባ ነው የተገለጸው። ከዛ ባሻገር እንግዲህ ኢትዮጵያ
ቀደም ብዬ እንደተጠቀስኩት ከ50 እስከ 60 ሚሊዮን የሚጠጋ ሀብት ቢኖራትም በእንስሳት ዘርፍ ላይ እየተጠቀመችበት ያለው ግን በጣም ውስን ነው። በተለይም ደግሞ እያገኘችው ያለው የወተት ምርት እጅግ ዝቅተኛ ነው። ለዚህም በትኩረት ሊሰራ ይገባል ተብሏል። በተለይም ደግሞ እንግዲህ መንግስት በቅርቡ ተግባር ያደረገው የሌማት ትሩፋት መርሃ ግብር አለ። ይህ መርሃ ግብር ኢትዮጵያ በእንስሳት ዘርፍ ላይ ያላትን ሀብት ይበልጥ ለማሳደግ ዓላማ አድርጎ የተነሳ መርሃ ግብር ነው። በዚህ በአማካኝ ኢትዮጵያ በ5.8 ቢሊዮን ሊትር በአመት ታመርት ነበር። አሁን ግን በተያዘው በጀት አመት ብቻ ወደ 12 ቢሊዮን የሚጠጋ ሊትር ወተት ለማምረት ትኩረት አድርጋ እየሰራች ትገኛለች ተብሏል። ታዲያ የወተት ምርትን ለማሳደግ በርካታ ስራዎች ሊሰሩ ይገባሉ ተብሏል። ከሚሰሩ ስራዎች መካከልም አንደኛው በዝርያ ማሻሻል ላይ ወይም ደግሞ በማዳቀል ላይ የሚሰራው ስራ ሊጠናከር ይገባል። ወተትን በብዛት ሊሰጡ የሚችሉ ዝርያዎችን ማስፋት ይገባል ተብሏል። ከዛ ባሻገርም ደግሞ በፈጠራ ላይ የሚሰራው ስራ ሊጠናከር ይገባል። በቴክኖሎጂና በፈጠራ ላይ ያለው ስራ አሁን ዝቅተኛ ነው። ይህን ለማሳደግ ደግሞ በቅንጅት ሊሰራ ይገባል ተብሏል። ከዛ ባሻገርም ደግሞ የመንግስትና የግሉ ዘርፍ ተሳትፎ ማለትም በኢንቨስትመንቱ ላይ ያለው ተሳትፎ ሊጠናከር ይገባል። አሁን ላይ ያለው የኢንቨስትመንትና የንግድ እንቅስቃሴ ዝቅተኛ በመሆኑ ሊጠናከር ይገባል ተብሏል። ከዛ ባሻገርም ደግሞ የንግድ ትስስሩን ጠንካራ በማድረግ ያለውን የገበያ ስርዓት ጤናማ ማድረግ እንደሚያስፈልግ ነው የተገለጸው ማለት ነው። ከዛ ባሻገርም እንግዲህ የግብርና ሚኒስትር ዴኤታው ዶክተር ፍቅሩ ረጋሳ እንደገለጹት ከሆነ አሁን ላይ የተሻሻሉ ዝርያዎችን ለአርሶ አደሩ ለማቅረብ ለማህበረሰቡ ለማቅረብ በርካታ ስራዎችን እየተሰሩ ይገኛሉ። የፈሳሽ ናይትሮጅን በተለይም ደግሞ ለዝርያ ማዳቀል የሚያስችሉ የፈሳሽ ናይትሮጅኖችን ለመገንባት በ5 ከተሞች ላይ ተግባራዊ ለማድረግ ስራዎች እየተሰሩ ነው። በቀጣይም ተጨማሪ በ5 ከተሞች ላይ ተግባራዊ ለማድረግ ሰፊ ስራዎችን እየተሰራ ይገኛል። በሌማት ትሩፋት አማካኝነትም የሚሰሩ ስራዎችን በማጠናከር የኢትዮጵያ ሕዝብ የወተት ምርቱን ከፍ ለማድረግና ከወተት የሚገኘውን ጥቅምና አስተዋጽኦ ለማሳደግ ስራዎች ሊሰሩ ይገባል ብለዋል ማለት ነው። ለጊዜው ያለኝ መረጃ ይሄን ይመስላል። ባልደረባችን አባዲው ነው በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ቀን። ዘገባዎቻችን ቀጥለዋል። በቀጥታ ስርጭት ማብራሪያ የምንጠይቅባቸው ጉዳዮችም እንዲሁ በኢትዮጵያ ለቴክኒክና ሙያ ያለው አመለካከት ዝቅተኛ በመሆኑ ከዘርፉ የሚገኘው ጥቅምን ማግኘት እንዳልተቻለ ተገልጿል። የኢትዮጵያ ፕሬስ ድርጅት ያዘጋጀው ክህሎት ለኢትዮጵያ የምክክር መድረክም ተካሂዷል። እዚህ ርዕሰ ጉዳይ ላይ እንቆይ ተጨማሪ የሆነ ማብራሪያ የምንጠይቅ ዘጋቢያችን ተስፋዬ ለሜሳ ይህንን ውይይት እየተከታተለ ቆይታ አድርጓል። ከሱ ጋር እንቆያለን። እንዴት ቆይታል ተስፋዬ? እንግዲህ ቀደም ሲል እንደተባለው በውይይቱ የቴክኒክና ሙያ ዘርፎች ላይ ያሉ የተፈለገውን ያህል እንዳያድግ እንቅፋት የሆነበት ነገር ምንድነው? በውይይቱ የተመላከቱ የመፍትሄ አቅጣጫዎችስ ምንድናቸው? በውይይቱ ላይ በርካታ ችግሮች ነው የተነሱት። ከችግሮቹ መካከል አንዱ ቅድም አንቺ እንደጠቀሽው በህብረተሰቡ ዘንድ አጠቃላይ በማህበረሰቡ ዘንድ ያለው ዝቅተኛ አመለካከት ነው ለቴክኒክና ሙያ ዘርፍ ማለት ነው። በወላጆችም በተማሪዎችም አጠቃላይ በማህበረሰቡ ዘንድ የቴክኒክና ሙያ ዝቅተኛ አድርጎ የማሰብ በዘርፉ ላይ ትልቅ ተጽዕኖ አሳድሯል ነው የተባለው በውይይቱ። ሌላው በዘርፉ ላይ ያለው የመሰረተ ልማት እጥረት ነው። በተለይ በመንግስት በኩል የሚጠበቁ የመሰረተ ልማት ግንባታና ልማት እጥረቶች ተማሪዎች እና ወላጆች ልጆቻቸውን ወደ ቴክኒክና ሙያ እንዳይሄዱ እንዲሁም ተማሪዎች በደስተኛና በከፍተኛ ፍላጎት ትምህርቱን እንዳይከታተሉ አድርጓቸዋል። ይሄ ከፍተኛ አስተዋጽኦ ካደረጉ ምክንያቶች ሌላኛው ነው። በሌላ መልኩ ደግሞ የግሉ ዘርፍና የመንግስት ተቋማት ወይ ደግሞ የቴክኒክና ሙያ ተቋማት ትስስር አለመኖሩ በዘርፉ ላይ ያለውን ችግር ይበልጥ አሳድጎታል። በተለይ ደግሞ አምራች ኢንዱስትሪው እንዳያድግ አድርጎታል። ለምሳሌ በውይይቱ ከተጠቀሱ ጉዳዮች መካከል አምራች ኢንዱስትሪው ለኢትዮጵያ ጥቅል እድገት አስተዋጽኦ ከሚያበረክተው አንጻር 26 በመቶ ነው ኢንዱስትሪው የሚያበረክተው። ከ26 በመቶ ደግሞ አምራች ኢንዱስትሪው 6 በመቶውን ብቻ ነው እያበረከተ ያለው። ከዚህ በላይ ማበረከት ይጠበቅበታል ነው የተባለው። ምክንያቱም ኢትዮጵያ ሰፊ ህዝብ ነው ያላት፣ እስከ 120 ሚሊዮን የሚገመት ህዝብ አላት። ከነዚህ ውስጥ ደግሞ 70 እስከ 80 የሚሆነው ወጣትና ከ30 ዓመት በታች ያለ ሰዎች ናቸው ያሉት። ስለዚህ በዚህ ላይ በቴክኒክና ሙያ ላይ በጣም ሰፊ ስራ ካልተሰራ በስተቀር የሀገሪቱ ኢኮኖሚ የተረጋጋና ቀጣይነት ያለው እድገት ሊያስመዘግብ አይችልም ተብሏል። ስለዚህ አጠቃላይ ግን እንደ መፍትሄ ከተጠቀሱት ጉዳዮች መካከል ደግሞ የስርዓተ ትምህርቱን ሁኔታ ማሻሻል አንዱ ነው። በተለይ በስራና ክህሎት ሚኒስቴር ከትምህርት ሚኒስቴርና ከሌሎች አካላት ጋር በመተባበር የቴክኒክና ሙያ የስርዓተ ትምህርቱን ማሻሻልና ገበያው ከሚፈልገው ሁኔታ አንጻር
የቴክኒክና ሙያ ትምህርትን ማሻሻልና ማዘመን ያስፈልጋል ተብሏል። አጠቃላይ ግን የስራና ክህሎት ሚኒስትሯ ሙፈሪያት ካሚል መንግስት ለዚህ ቁርጠኛ ነው። የትምህርት ፖሊሲዎችንም እያሻሻለና እየለወጠ ይገኛል። ፖሊሲዎችንም እያወጣ ይገኛል። አጠቃላይ ግን የኢትዮጵያ የክህሎት መነሻና የክህሎት ምንጭ ለማድረግ መንግስት በትኩረት እየሰራ እንደሚገኝ በመድረኩ ላይ ተናግረዋል። መልካም ተስፋዬ ለሚሳጅ ጋር እናመሰግናለን ለመረጃዎቹ። ዜናዎቻችን እንደቀጠሉ ናቸው። በዝርዝር ወደምንመለከተው ጉዳይ እንሻገራለን። በትግራይ ክልል የመስኖ ልማት እንቅስቃሴ የተሻለ እንዲሆን ግብርና ሚኒስቴር ድጋፍ እያደረገ ስለመሆኑ የክልሉ እርሻና ገጠር ልማት ቢሮ አስታወቀ። ከክልሉ ወረዳዎች የተውጣጡ የግብርና ባለሙያዎች በትግራይ ማዕከላዊ ዞን ራማ አዲ አርባዓተ በሞዴል አርሶ አደር ማሳዎች ላይ ጉብኝት አካሂደዋል። በስፍራ የሚገኘው ዘጋቢያችን ሙሉጌታ ተስፋዬ ተከታዩን አድርሶናል። ወይዘሮ ሀረጉ ጎበዛይም በትግራይ ማዕከላዊ ዞን ራማ አዲ አርባዓተ የሚገኙ ወደ ባለሀብትነት የተሸጋገሩ ሞዴል ሴት አርሶ አደር ናቸው። ከትናንት እስከ ዛሬ ታታሪነታቸውና ተምሳሌትነታቸው ቀጥለዋል። በግማሽ ሄክታር መሬት የጀመረ የመስኖ ልማት ስራቸው አሁን ላይ በ12 ሄክታር መሬት ላይ በርካታ ቋሚ አትክልቶች ማልማት አስችሏቸዋል። እስከ አዲስ አበባ የተዘረጋ የማንጎ ፍሬ የንግድ ሰንሰለት መዘርጋት ስለመቻላቸውም ገልጸዋል። አና ከጅምር ተልኹ ግን 1500 ቅርሽ ገረ ጀመረ አፍትሽዑዋን ቅርሽ አይነበረን ለአህ ነበረን እኔ ስጀምር 1500 ብር ብቻ ይዤ ነበር። በወቅቱ ብድር የሚባል አልነበረም። በ75 ሳንቲም ዳጉሳ ሽጬ ነው የጀመርኩት። አሁን በርካታ የብድር አማራጭ አለ። ቦታው አፈር ስላልነበረው ከሌላ ቦታ እያመጣሁ ነበር ያለማሁት። ከግማሽ ሄክታር ተነስቼ አሁን 12 ሄክታር ማንጎ፣ አፕል፣ ብርቱካን አለኝ። የአርሶ አደሩና የግብርና ባለሙያዎች እውቀት በሙሉ እጠቀማለሁ የሚሉት ወይዘሮ ሀረጉም የአፈር ባንክ የሚባል ደለልን በማጠራቀም ለመሬት የመፍጠር ልምድ አካብተዋል። በዚህም በቆላማ አካባቢ አይሆንም የተባለው የሙዝ ተክል በሳቸው ማሳ ላይ እጅግ ምርታማ ሆነዋል። እንቋቆሖ ሸይጤ አባጊዕ ለዋ ከፍትለዋ ጸባይ ሸይጤ እንቁላል እሸጣለሁ። በጎችም ከብቶችም አሉኝ። ወተትም እሸጣለሁ። የአፈር ባንክ እጠቀማለሁ። ቨርሚ ኮምፖስትም አለኝ። ኦርጋኒክ ማዳበሪያ ነው የምጠቀመው። ገበያው እስከ አዲስ አበባ ቢሆንም የመንገድ ችግር ግን አለብን። ከ56 የትግራይ ወረዳዎች የተውጣጡ የግብርና ስራ ኃላፊዎችና ባለሙያዎች ጉብኝት ያደረጉ ሲሆን አርሶ አደሩ መስኖን የመጠቀም ልምዱ በማደጉ የገበያ ስርና የማቀነባበር ስራ መስራት ይፈልጋሉ። ወጣቶች ከመሰደድ ይልቅ በትንሽ ቦታ ትልቅ ነገር መስራት እንደሚቻል ሊገነዘቡ ይገባልም ብለዋል። ዝኾነት ሽንጥሮስ ንክንደ መልስ ይትሕድር ከዚህ በፊት በጎርፍ ይወሰድ የነበረ አፈር በማቀብ ነው ይሄን ሁሉ ቋሚ አትክልት የተከልኩት። እኔ በቀጣይ መስራት የምፈልገው ግድቡን መሰረት በማድረግ ብዙ አርሶ አደሮችን በመስኖ እያመረቱ በመሆኑ ገበያ መፍጠር እፈልጋለሁ። ማሽን በማምጣትም አቀነባብሬ ወደ ገበያ በማቅረብ አርሶ አደሩን መደገፍ እፈልጋለሁ። በትግራይ እርሻና ገጠር ልማት ቢሮ ምክትል ቢሮ ኃላፊ የሆኑት አቶ አበራ ከድነው የአርሶ አደሩ የመስኖ ልማት ፍላጎቱና ጥረቱ እየጨመረ መጥቷል ብለዋል። እኛ እንደ ግብርና ቢሮ ያው የተወሰነ አቅማችን እየተንቀሳቀስና ያለነው ይህን እንድንቀሳቀስ ግን በግብአት ደረጃ ማዳበሪያ በጊዜው እንዲመጣ የተለያዩ ቴክኖሎጂዎች አሁን ሞተር ፓምፖች እየደገፉን ትራክተሮች እየደገፉን ያለ ኢቭን አሁን አንበጣ ተነስቷል። የዛፍ አንበጣ አሁን በአዲያቦ አካባቢ ተነስቷል። ለዚህም ኬሚካል ልከውልናል፣ መኪና ልከውልናልና የፌደራል እገዛ ግብርና በዚህ ስራ ጠንክሮ እንዲሄድ የፌደራል እገዛ ባይኖር አንሄድም ነበር ማለት ምን የሚያሳፍር ጉዳይ አይደለም እና እግረ መንገዴ ለግብርና ሚኒስቴር የሚያደርግልን እገዛ ምስጋና ለማቅረብ ስለፈለኩ ዘገባዎቻችን ቀጥለዋል። የአፈጣጠር ችግር ያለባቸው ህጻናት እድሜያቸው ሳይገፋ ወደ ሕክምና ተቋም መውሰድ ችግሩ ሳይባባስ ለማከም እንደሚረዳ ተገለጸ። በሐረሪ ክልል አንድ ሳምንት የሚቆይ የአፈጣጠር ችግር ያለባቸው ህጻናት ነጻ የሕክምና አገልግሎት እያገኙ ይገኛሉ። ቴዎድሮስ ታደሰ። ወይዘሮ ኢፍቱ አደም ልጃቸው ከወልደቱ ጀምሮ እግሩ ላይ በነበረ የአፈጣጠር ችግር ምክንያት በቀላሉ ለመሄድ ሲቸገር መቆየቱን ይገልጻሉ። አካኑመቲ ደለቴ ሲወለድም እንዲሁ ነው የተወለደው። በተወለደ ወቅት በህክምና የሚድን አልመሰለንም ነበር። መታከም እንደሚችል ከሰማን በኋላ ግን
ወደዚህ መተናል። ከሚወለዱ 1000 ህጻናት መካከል ቢያንስ በአንዱ ላይ ከመሰለ አፈጣጠር ችግር ጋር እንደሚወለድ የሚናገሩት የአጥንት ሕክምና ስፔሻሊስት ዶክተር ተካልኝ ጸጋዬ ችግሩ በሕክምና ክትትል መዳን የሚችል መሆኑን ተናግረዋል። ከ1000 ላይፍ በርዝ ከ1000 በጤና ከተወለዱ ህጻናት ቢያንስ አንድ ሰው ይሄ ቆልማማ እግር ይኖረዋል ተብሎ ነው የሚታሰበው። በሕክምና የመዳን እድሉ ከፍ ያለ ነው። ያው የንቃት ህብረተሰቡ ነቅቶ ነገሩን የመከታተል ነገር ካለ ጥሩ ተስፋ ያለው ነገር እንደሆነ ነው እኛም ክሊኒካችን ላይ የምናየው። በተለይ ደግሞ በጊዜ ከመጡ ከ2 ዓመት በታች ከ3 ዓመት በታች መምጣት ከቻሉ በቀላል ሕክምና ልጁ ከክለፉት ነፃ የሚሆንበት እድል አለ ብለን ነው የምናስበው። በሐረሪ ክልል ለአንድ ሳምንት የሚቆይ አፈጣጠር ችግር ያለባቸው ህጻናት ነፃ የሕክምና አገልግሎት መጀመሩን የገለጹት የክልሉ ጤና ቢሮ ኃላፊ ያሲን አብዱላይ የሕክምና አገልግሎቱ በሕይወት ፋና ስፔሻላይዝድ ሆስፒታል እየተሰጠ ይገኛል ብለዋል። በዚህ ሳምንት ባለፈው የፖሊዮ ክትባት ዘመቻ ወቅት ቤት ለቤት የለየናቸው 25 ልጆች በዚህ ሳምንት ሙሉ በሙሉ አገልግሎት የሚያገኙበት ሁኔታ እንፈጥራለን ማለት ነው። በዚህ በክትባት ዘመቻው ወቅት የተለዩ ህጻናት ናቸው በየቤቱ የተገኙ ክለፉት የሆኑ ልጆች ማለት ነው። እነዚያ ልጆች በሐረማያ ዩኒቨርሲቲ ሕይወት ፋና ስፔሻላይዝድ ዩኒቨርሲቲ ሆስፒታል ውስጥ ይሄንን አገልግሎት በቂ በሆነ ሰው ኃይል ተደራጅቶ አገልግሎት የሚሰጥበት ሁኔታ ስለሆነ ያንን 25 ልጆች ቢያንስ አገልግሎቱን እንዲያገኙ ማድረግ ነው። ከዛም አልፎ ደግሞ በመደበኛነት ስራው የሚሰራ መሆኑን ህብረተሰቡ እንዲያውቅና እንደዚህ አይነት ችግሮች በማንኛውም ጊዜ የሚከሰትበት ሁኔታ ከተፈጠረ ወደ ሕይወት ፋና ስፔሻላይዝድ ዩኒቨርሲቲ ሆስፒታል በማምጣት ተመዝግበው አገልግሎቱን ማግኘት እንደሚችሉ በዚህ አጋጣሚ አነሳለሁ። በዘመቻው የሕክምና አገልግሎት ያገኙ የአካባቢው ነዋሪዎችም ባገኙት አገልግሎት ደስተኛ መሆናቸውን ተናግረዋል። ልጄ ይታከማል፣ ይድናል ብዬ ነው ወደዚህ የመጣሁት። በተሰጠውም አገልግሎት ደስተኛ ነኝ። እንዲድንልኝ ብቻ ነው የምፈልገው። የሕክምና አገልግሎቱን ከዘመቻ ባለፈ ላለፉት 9 ዓመታት በሆስፒታሉ ሲሰጥ መቆየቱን የገለጹት በሐረማያ ዩኒቨርሲቲ የጤናና ሕክምና ሳይንስ ኮሌጅ ዋና ዳይሬክተር ዶክተር አህመድ መሐመድ ችግሩን ለመቅረፍ በጥናት ላይ የተመሰረተ አገልግሎት እየተሰጠ ይገኛል ብለዋል። በእኛ ጋር በቋሚነት ሲሰጥ የቆየው በእግር መጣመም ወይ ደግሞ የቆልማማ እግር የምንለው ክለፉት ሕክምና ላለፉት 9 ዓመታት ከፓርትነሮች ጋር አገልግሎት ሲሰጥ ቆይቷል። እንግዲህ ሰው አውቆ እንደሚታከም አውቆ የመምጣት ልምዱ በጣም እየተሻሻለ እየጨመረ የመጣበት ሁኔታ አለ። እንግዲህ አሁን እኛ ጋር ከ3000 በላይ የሆኑ ክትትል ላይ ያሉ ህጻናት አሉ። ሕክምናው ሲጀመር እስከ 5 ዓመት ድረስ ክትትል ያደርጋሉ። ከነሱ ውስጥ እንግዲህ 300 የሚሆኑ ጨርሰው ክትትላቸውን ኖርማል እግራቸው ተቃንቶ ተስተካክሎ ግራጁዌት አድርገዋሉ። ወደ 800 የሚሆኑ ደግሞ አሁን ወደ መጨረሻው ስቴጅ ላይ ያሉ ተገልጋዮች አሉ ማለት ነው። ከየካቲት 24 እስከ 30 በሚቆየው ዘመቻ እድሜያቸው ከ12 ዓመት በታች የሆኑ የአፈጣጠር ችግር ያለባቸው ህጻናት የሕክምና አገልግሎቱን ያገኛሉም ተብሏል። እዚህ ሸጎሌ አካባቢ ከሚገኘው የኤቢሲ ዋና ስቱዲዮ በቀጥታ ስርጭት እየተላለፈላቸው የሚገኘው ዜና ኢትዮጵያ ከውጭ የመራረጣቸው ጉዳይ ላይ ደርሷል። አሜሪካ በኢራን የኒውክሌር መርሃ ግብር ዙሪያ ከሀገሪቱ ጋር ለመነጋገር ያቀረበችው ጥያቄ ሳንካ ገጠመው። ከሰሞኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚሁ ጉዳይ ላይ ለመነጋገር ለቴሄራን ደብዳቤ ስለመላካቸው አስታውቀው ነበረ። የቴሄራን ሰዎች ግን ይህ ደብዳቤ እንዳልደረሳቸው ይፋ አድርገዋል። በአንጻሩ በቁልፍ ፖሊሲዎች ላይ ውሳኔዎች የሚያሳልፉት የኢራኑ መንፈሳዊ መሪ አያቶላ አሊ ሀሚኒ እንደሚሉት አሜሪካ ከኢራን ጋር መነጋገር አትፈልግም ሲሉ ገልጸዋል። እሳቸው እንደሚሉት የዋሽንግተን መሻት ፍላጎቷን ቴሄራን ላይ መጫን ስለመሆኑ በመግለጽ ጭምር። ይህ ንግግራቸው የተሰማው ታዲያ ፕሬዚዳንት ትራምፕ የኢራን ጉዳይ በወታደራዊ መንገድ አሊያም በስምምነት ይያዛል ማለታቸውን ተከትሎ ነው። ፕሬዚዳንት ዶናልድ ትራምፕ ኢራን ላይ ከፍተኛ ጫና ማድረግን የመረጠ ፖሊሲን ሲከተሉ ኑረዋል። ዶናልድ ትራምፕ በቅድሜ የስልጣን ዘመናቸው ከኢራን ጋር በተደረሰው የኒውክሌር ስምምነት ሀገራቸውን ማስወጣታቸው ይታወሳል። ቴሄራን ላይም ተደጋጋሚ ማዕቀቦችን ስለመጣላቸው አስታውሶ የዘገቡት አልጀዚራና ሮይተርስ ናቸው። በሌላ የውጭ ዜና የሱሪያው ፕሬዝዳንት አልሻራ ለሰላም ጥሪ ያቀረቡ። በሀገሪቱ የተባባሰ የመጣው ብጥብጥና ግጭት በመቶዎች የሚቆጠሩ ሰዎችን ለሞት ዳርጓል። የእርስ በርስ ግጭቱ መባባስ ሶሪያን እንዳይከፋፍላትም ነው የሀገሪቱ ጊዜያዊ ፕሬዝዳንት አህመድ አልሻራ ሰላም እንዲሰፍን ጥሪ ያቀረቡት። በሀገሪቱ አንዳንድ አካባቢዎች የተቀሰቀሰው ግጭት በርካታ የጸጥታ ኃይሎችንና ሲቪሎችን ሕይወት ያሳጣ ሲሆን የተባበሩት መንግስታት ድርጅትም ይህን በሶሪያ የሚካሄደውን ግጭት በአስቸኳይ እንዲቆም ጠይቀዋል። አሜሪካን በውጭ ጉዳይ ሚኒስትሯ ማርኮ ሩቢዮ በኩል ጥቃት ፈጻሚዎችን ተጠያቂ ማድረግ እንደሚገባ አሳስባለች። ዘገባው የአልጀዚራ ነው።
በሌላ ዓለም አቀፍ ዜና ቀጣዩ የካናዳ ጠቅላይ ሚኒስትር ማርክ ካርኒ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር የሚያደርጉትን የንግድ ጦርነት እንደሚያሸንፉ ዝተዋል። በአሜሪካ ምርቶች ላይ የሚያጸፋ ታሪፍ እንደሚጥሉም ገልጸዋል። የድምጽ ውጤቱን ተከትለው ካርኒ በሰጡት የመጀመሪያው አስተያየት መንግስታቸው ከታማኝ ንግድ አጋሮች ጋር አዲስ የንግድ ግንኙነት እንደሚፈጠር ገልጸዋል። በመጪዎቹ ቀናት ጠቅላይ ሚኒስትር ሆነው ቃለ መሃላ የሚፈጽሙት ካርኒ አሜሪካውያን አክብሮት እስኪያሳዩን ድረስ በአሜሪካ ምርቶች ላይ ያጸፋ ታሪፍ ይጣላል ሲሉ ቃል ገብተዋል። የ59 ዓመቱ ማርክ ካርኒ የካናዳ ሊበራል ፓርቲ አዲሱ መሪና ቀጣይ የሀገሪቱ ጠቅላይ ሚኒስትር ለመሆን በተደረገው ፉክክር 86 በመቶ ድምጽ ማግኘት ችለው ስለማሸነፋቸው ቢቢሲና ሲኤንኤን ነው የዘገቡት። የቻይና ጦር የታይዋን የነጻነት እንቅስቃሴ ከተባባሰ በታይዋን ዙሪያ ያለውን ቁጥጥር እንደሚያጠናክር ገለጸ። ቻይና ታይዋንን የቻይና ሕዝባዊ ሪፐብሊክ ግዛት አካል መሆኗን ማንም እንዲቀበል ስታስገድድ፣ በሌላ በኩል የቻይና ውህደትን የማይጠብቁ የታይዋን የነጻነት ንቅናቄዎች መኖራቸውም ይገለጻል። የቻይና ወታደራዊ ኃይል ቃል አቀባይ ኪያን የታይዋን የነጻነት መንገድ ከቀጠለ በታይዋን ዙሪያ ያለውን ጥበቃ እንደሚያጠናክር አስጠንቅቀዋል። ቃል አቀባዩ ኪያን የታይዋን ነጻነት አቀንቃኞች በተስፋፉ ቁጥር በራሳቸው ላይ ያለውን ሰይፍ ይበልጥ እንደሚያጠነክሩ ነው የገለጹት። በመሆኑም የዚህ ንቅናቄ ደጋፊዎች ከሚያስቡት እንዲመለሱ በጥብቅ አሳስበዋል። ቤጂንግ በዲሞክራሲያዊ መንገድ የምትመራዋን የታይዋን ደሴት ከግዛቱ አካል ውጭ አድርጋ አትቆጥርም። ቻይና በታይዋን ጉዳይ ጣልቃ የሚገባ አካልንም አጥብቃ ትቃወማለች። ከዚህም የተነሳ የቻይና ጦር ለታይዋን ነጻነት ተብሎ የሚደረገውን ማንኛውንም የውጭ ድጋፍ ለመከላከል ምንጊዜም ዝግጁ መሆኑን አስታውቋል። ዘገባው የፍራንስ 24ና የኤፍፒ ነው። ተመልሰናል። የተወደዳችሁ ካፍታ ቆይታ በኋላ 7 ሰዓት ስንገናኝ የኢትዮጵያ የባህር በር ጥያቄ ለማሳካት ሊደረጉ የሚገባቸው ዲፕሎማሲያዊ ጥረቶችና አካሄዶችን በተመለከተ ዜና ኢትዮጵያ አጀንዳ አድርጎት ይመለሳል። ዜና ኢትዮጵያችን ከጥቂት ደቂቃዎች ረፍት በኋላ በምዕራፍ 2 ይመለሳል። አብራችሁን ቆዩ።